ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ሕክምና ስፔሻሊስት ነኝ። ስለዚህ ባለፉት ሳምንታት ስለ ራስ ህመሞች እያየን ነበረ። ራስ ህመሞች ፕራይሜሪ፣ ሰከንደሪ ወይ መጀመሪያ አይነት፣ ሁለተኛ አይነት ብለን ከፍለን አብዛኛውን የምናያቸውን አውርተናል። እዚያውን ደግሞ ወደ ሌላ ርዕስ እንገባለን። ስለ ያው ተያያዥ ነው አክቹዋሊ ግን ህመም ስለሚለው ነው የምናወራው ማለት ነው። ያው ራስ ህመምም የራሱን የቻለ ህመም ነው፣ ግን ሌሎችም ህመሞች አሉ። እንደዚህ በጣም ብዙ ታካሚዎች እንደዚህ አመመኝ የሚሉት ማለት ነው። ስለዚህ ፔን ማለት ነው። ስለዚህ ፔን ሁለት አይነት ነው ያለው። አኪዩት የምንለው አለ፣ አጭር ጊዜ የሚቆይና ክሮኒክ የምንለው አለ፣ ረጅም ጊዜ የሚቆይ ማለት ነው። ስለዚህ ረጅም ጊዜ የምንለው በቁጥር 3 ወር ነው። ስለዚህ ከ3 ወር በላይ እንደዚህ ከቆየ ክሮኒክ ፔን ይባላል ማለት ነው። ይሄ አኪዩት የሚባለው ብዙ ጊዜ ይታወቃል፣ ግልጽ ምክንያት አለው። ወይ ለምሳሌ የሆነ ነገር እጃችን ቆርጦም ከሆነ ወይ ሰርጀሪ ተሰርተንም ከሆነ ያ ህመም ለተወሰነ ጊዜ ይቀጥላል ማለት ነው። አብዛኛው ረጅም ጊዜ አይቆይም። ካልቆየ አኪዩት ይባላል ማለት ነው። ክሮኒክ የምንለው ግን ያው እንዳልኩት ጊዜው ነው የሚወስነው፣ ከ3 ወር በላይ የሚቆይ ነው። አሁን ክሮኒክ ደግሞ የምንለው ሁለት አይነት አለ። ይሄ የመጀመሪያ አይነት ወይ ፕራይሜሪ የምንለው አለ፣ ወይ ደግሞ ሁለተኛ አይነት ወይ ደግሞ ሰከንደሪ የምንለው አለ ማለት ነው። አሁን እዚህ ጋር አከፋፈሉ ልክ እንደ ራስ ህመም ነው። ራስ አሁን ባለፈው የድሮ ቪዲዮ ላይ ካያችሁት ራስ ህመም የመጀመሪያ አይነት፣ ሁለተኛ አይነት ብለን ከፍለናል። ስለዚህ እዚህ ጋርም ተመሳሳይ ነው። ይሄ ሰከንደሪ የምንለው የሆነ የሚታወቅ ምክንያት ካለው ነው። ምርመራ እናደርጋለን፣ የሆነ የምናገኛቸው ምክንያት ብዙ ጊዜ ትንሽ ከበድ ያሉ ነው የሚሆኑት ችግሮቹ። ስለዚህ እንደዚህ አይነት ችግሮች ካገኘን ሰከንደሪ እንላለን ማለት ነው። የሆነ ምክንያት አለ። ፕራይሜሪ የምንለው ግን ምርመራም ብናደርግ የሆነ ግልጽ የሆነ ምክንያት አናገኝም፣ ህመም ብቻ ነው የሚኖራቸው ማለት ነው። ልክ እንደ ፕራይሜሪ ሄዴክ እንዳለው ማለት ነው። አሁን ሚግሬን ሄዴክ ብለን በቃ አንድ ሰው ሚግሬን ካለ ምክንያት አንፈልግም፣ በቃ ሚግሬን ሄዴክ ነው። ይሄም ተመሳሳይ ነው። አሁን ጥሩ ምሳሌ ከራስ ምታት ውጪ አሁን የጀርባው የወገብ ህመም ለምሳሌ የወገቤን አመመኝ ይላሉ። ያው የሚነግሩን ነገሮች አሉ፣ ረጅም ጊዜ ቆይተዋል እንደዚህ ይላሉ። ምርመራም ልናደርግ እንችላለን፣ አስፈላጊነቱ አድርገን ብዙ የተለየ ነገር ላናገኝ እንችላለን። ካላገኘም ፕራይሜሪ እንላለን ማለት ነው። ክሮኒክ ፕራይሜሪ ሎወር ባክ ፔን ይባላል ማለት ነው። ግን የሆነ ምርመራ የሆነ ችግር ካገኘን ያኔ ደግሞ ሰከንደሪ እንላለን ማለት ነው። የጀርባ ህመሙ በዛ በተገኘው ችግር ነው የመጣው። እነዛን ምንድነው ስፔሲፊክ እያንዳንዱ ችግሮች የሚለውን ወደፊት እናወራለን። አሁን ይሄ ጠቅላላ አከፋፈሉ ስለ ህመም እንዴት ይከፈላል የሚለውን ለመስራት ነው፣ ለማሳየት ነው ይሄ ቪዲዮ እየሰራ ያለሁት። ስለዚህ እንደምታዩት እዚህ ጋር ፕራይሜሪ ብዙ አለን። ይሄ ሙሉ ሰውነቴን አመመኝ ሊሉ ይችላሉ፣ ከጥፍር እስከ ጣታቸው ማለት ነው። ሙሉን አመመኝ ሊሉ ይችላሉ። ወይ ደግሞ አንድ ቦታ ብቻ ለይቶ ወይ እጃቸው ላይ ወይ እግራቸው ላይ እንደዚህ አመመኝም ሊሉ ይችላሉ። ራስ ህመም አውርተናል፣ ከዚህ በፊት ካሉት ቪዲዮዎች በሰፊው አውርተናል። የውስጥ ክፍሎች ኢቭን ጨጓሬ፣ ሆዴ፣ እዚህ ፐልቪክ ኤሪያ የምንለው ማለት ነው፣ የሽንት ቱቦቸው ያለበት አካባቢ እዛ ጋር ብቻ ላይ እጅ ካመመኝ ሊሉ ይችላሉ። መገጣጠሚያ ለምሳሌ አሁን ወገብ፣ አንገት፣ ሙሉ እጅ ከዚህ እስከዚህ እግርን ጨምሮ ማለት ነው። ይሄ ፕራይሜሪ መስኩሎስኬሌታል ፔን የምንለው ማለት ነው። ሰከንደሪ ደግሞ የምንለው በአጠቃላይ 6 ናቸው። ሰከንደሪ የምንላቸው የቆዩ ህመሞች ከካንሰር ጋር የተያዘ ህመሞች ሁለተኛው አይነት ህመም ይባላሉ። ደግሞ ከአደጋ በኋላ ወይ ደግሞ ከቀዶ ህክምና በኋላ የሚከሰት ህመም ይኖራል። ሰከንደሪ ከሚባሉ የሁለተኛ አይነት ህመም ከሚባሉት ውስጥ ነው የሚካተተው። ነርቭ ላይ በተለይ ከስፓይናል ኮርድ የምንለው ከህብረ ሰረሰሮቹ ወደ እጃችን የሚሄዱት ነርቮች ላይ እነሱ ላይም ጉዳት ሲደርስ ሰከንደሪ ሊሆን ይችላል። ከዚህ በፊት እንዳወራነው ራስ ህመምም ምክንያት ግልጽ ምክንያት ምርመራ ላይ ካገኘን ሰከንደሪ ራስ ህመም ሊሆን ይችላል። ሌላ ደግሞ የውስጥ ክፍሎች አሁን ጨጓራዬን አመመኝ፣ ሆዴን አመመኝ ሊሉ ይችላሉ። ምርመራ ግን ምክንያት ካገኘን ሰከንደሪ ሊሆን ይችላል። ሌላ ደግሞ የጡንቻ መገጣጠሚያ ህመሞች አሁን ወገብ ላይ የከፋ ጉዳት ካገኘን
ሁመራ ላይ ወይ ቁስለት ሊሆን ይችላል፣ ያበጠ ነገር ሊሆን ይችላል፣ ከዲስክ ጋር የተያዘ ብዙ ምክንያቶች አሉ። እንደዚህ አይነት ነገሮች ካገኘን ሰከንደሪ መስኩሎስኬታል ፔን ይባላል ማለት ነው። ስለዚህ በሚቀጥሉት ቪዲዮዎች ይሄ ፕራይመሪ ከሚለው እንጀምርና ሰከንደሪ ደግሞ የተመረጡትን ከብዙ ጊዜ ሆስፒታል ውስጥ የሚያጋጥሙትን የምናየው ይሆናል። አመሰግናለሁ።